creativity, innovation and solving local problems. creativity innovation በአማርኛ ትርጉማቸው ፈጠራ ነው፣ ግን የእንግሊዘኛ የራሳቸው የሆነ ዴፊኒሽን አላቸው። እነዚህ ሁለት ነገሮች creativity innovation ሎካል ፕሮብሌም ወይም ደግሞ አካባቢዎች ችግርን ከመፍታት አንጻር ያላቸው ጠቀሜታ ምንድነው የሚል አንድምታ ነው ያለው የቶፒክ ማለት ነው። So, creativity, innovation and entrepreneurship have been recognized as an important contributor to the nation's economic growth. እነዚህ ሶስት ነገሮች ክሬቲቪቲም ኢኖቬሽንም ኢንተርፕሪኒየርሺፕም የአንድን ሀገር ምጣኔ ሀብታዊ እድገት ለመጨመር እጅግ በጣም ጠቃሚ ነገሮች ናቸው። በጣም ኢምፖርታንት የሚባሉ ነገሮች ናቸው። ኦኬ ቤስት ክሬተሮች ካሉ አንድ ሀገር ላይ ቤስት ኢኖቬተሮች ካሉ ቤስት ኢንተርፕሪኒየር ሰዎች ካሉ ወይም ደግሞ ስራ ፈጣሪ ሰዎች ካሉ የአንድን ሀገር ኢኮኖሚ የማሳደግ የመጨመር ሁኔታ ይፈጥራሉ ማለት ነው። These three terminology are chronologically interrelated and it is very important to look into them to get their full picture. እነዚህ ሶስት ነገሮች እንግዲህ ሶስቱ ተርሚኖሎጂዎች ማለት ነው ኢንተርሌት ያደርጋሉ። በዋናነት ክሮኖሎጂካሊ ስንል በጊዜ ቅደም ተከተል እንደማለት ነው። የራሳቸው የሆነ ዴፊኒሽን አላቸው፣ ግን ኢንተርሌት ያደርጋሉ ወይም ደግሞ ይገናኛሉ፣ ዝምድና አላቸው ማለት ነው ሶስቱ ቃላቶች። የመጀመሪያው ክሬቲቪቲ ነው። ክሬቲቪቲ is defined as a tendency to generate idea, alternatives or possibilities that may be useful in solving problems, communicating with others and entertaining ourselves and others. ኦኬ እዚህ ጋር እንግዲህ ክሬቲቪቲ እንዴት ነው ዲፋይን የሚደረገው? ቴንዳንሲ ነው። ቴንዳንሲ ማለት ዝንባሌ። ምን አይነት ዝንባሌ? አይዲያ የመፍጠር ወይም ጀነሬት የማድረግ አልተርኔቲቮችን ጀነሬት። አልተርኔቲቭ ስንል አማራጮችን ማለት ነው። ፖሲቢሊቲ ማለት አማራጭ ነው። አልተርኔቲቭም ፖሲቢሊቲም አማራጭ ነው። የኛው ፖሲቢሊቲ ያኛው ፖሲቢሊቲ እያል ወይም ደግሞ የመሆን ያለመሆንን ቻንስን ጀነሬት የማድረግ ወይም ደግሞ የመፍጠር ኦኬ that may useful in እንግዲህ እነዚህ አይዲያዎች አልተርኔቲቮች ፖሲቢሊቲዎች ለምን ሊጠቅሙ ይችላሉ? solving problems, communicating with others and entertaining ourselves and others። እነዚህ ክሬት የተደረጉ አይዲያዎች አልተርኔቲቮች ፖሲቢሊቲዎች ምን ይፈታሉ? ችግርን ይፈታሉ። ከሌሎች ሰዎች ጋር እንድንግባባ ወይም ኮሚኒኬት እንድናደርግ ያደርጋሉ። ኢንተርቴን ማለት ማዝናናት ምናምን እንደማለት ነው፣ እኛንም ሌሎችንም። ኦኬ የተፈጠሩ አይዲያዎች ማለት ነው። Creativity is the ability to come up with new idea and to identify a new and different ways of looking at problems and opportunities. ስለዚህ ክሬቲቪቲ ምንድን ነው? ኤቢሊቲ ነው። ምን የማድረግ ኤቢሊቲ? to come up with a new idea ከአዲስ ሀሳብ ጋር የመምጣት ወይም አዲስ ሀሳብን የመፍጠር and to identify new and different way of looking at problems. ኦኬ ችግሮችን ለመፍታት የሚረዱ የተለያዩ ሀሳቦችን ከማመንጨት ጋርም ይያያዛል። to identify a new and different ways of looking at problems and opportunities. It's the process of assembling ideas by recombining elements already known but wrongly assumed to be unrelated to each other. ሌላው ደግሞ ፕሮሰስም ነው። ምን የማድረግ ፕሮሰስ? አይዲያዎችን አሴምብሊ የማድረግ የማገናኘት፣ የተለያዩ አይዲያዎችን የማገናኘት by recombining elements already known የሚታወቁ ኤሌመንቶችን በማገናኘት ኦኬ but ይለናል wrongly assumed to be unrelated to each other እርስ በርሳቸው በስህተት አይገናኙም ብለን ያሰብናቸውን አይዲያዎች ወይም ሀሳቦች እንዲገናኙ በማድረግ ችግርን የመፍታት ሂደት ነው እዚህ ጋር ክሬቲቪቲ ስንል። ስለዚህ ክሬቲቪቲ ባጭሩ ከአይዲያ ጋር ነው የሚገናኘው፣ ከሀሳብ ጋር ነው፣ ገና ተግባራዊ ነገር አይደለም። This definition has three key elements that are worth considering. እነዚህ እንግዲህ የዲፊኒሽን የክሬቲቪቲ ዴፊኒሽን ሶስት ዋና ቁልፍ ኤሌመንቶች አሉት ይለናል። የመጀመሪያው ክሬቲቪቲ is an ongoing process። ክሬቲቪቲ ምንድነው? ሂደት ነው። ክሬቲቪቲ ምንድነው? አይዲያ ነው። ክሬቲቪቲ is a result in idea that have potential value። ጥሩ ውጤት ሊያመጣ የሚችል ሀሳብ ነው ክሬቲቪቲ ስንል። ሪኮምባይኒንግ ነው ክሬቲቪቲ። ሪኮምባይኒንግ ማለት the creativity process is one of putting things together in unexpected way። በማይጠበቅ መልኩ ሀሳቦችን ወይም ክሬት የተደረጉ ሀሳቦችን ሪኮምባይን ማድረግ ማይገናኘት ራይት፣ ከዛ አገናኝቶ ችግሮችን ለመፍታት መጠቀም ማለት ነው። ስለዚህ ክሬቲቪቲ ፕሮሰስ ነው፣ ክሬቲቪቲ አይዲያ ነው፣ ክሬቲቪቲ ሪኮምባይኒንግ ኦፍ አይዲያስ።
In order to be creative, you need to be able to view things in a new way from different perspective. እንግዲህ ክሬቲቭ መሆን ከፈለጋችሁ ነገሮችን በተለየ መልኩ መመልከት ይጠበቅባችኋል ማለት ነው፣ በተለያዩ ፐርስፔክቲቮች። ኦኬ thus creativity is the development of original and potentially useful idea about products, practices, services or procedures for an organization. ስለዚህ ክሬቲቪቲ ስንል ምንድን ነው? ኦሪጂናል እና ፖቴንሻሊ ዩስፉል የሆኑ አይዲያዎችን ምን ማለት ማሳደግ፣ ዴቨሎፕ ማድረግ ነው። እነዚህ አይዲያዎች ስለምን ሊሆኑ ይችላሉ? ስለ ፕሮዳክት ሊሆን ይችላል፣ ስለ ፕራክቲስ ሊሆን ይችላል፣ ስለ ሰርቪሶች ሊሆን ይችላል፣ ስለ ፕሮሲጀር ወይም ሂደት ወይም ሜትሮሎጂ ሊሆን ይችላል፣ የሆነ ኦርጋናይዜሽን ስለሚጠቀምባቸው ፕሮሲጀሮች። ስለዚህም በልና የሆነ ኢንተርፕራይዝ ወይም የሆነ ኦርጋናይዜሽን ቢኖር የኦርጋናይዜሽን የተለያዩ ፕሮዳክቶችን ያመርታል፣ የተለያዩ ሰርቪሶችን ይሰጣል፣ ፕሮሲጀር ሜትሮሎጂዎችን ይጠቀማል። ስለዚህ ከዚህ የተሻለ በዚህ ቢሆን እኮ ጥሩ ነው ብላችሁ አዲስ ሀሳብ ማመንጨት መቻል ዛት is creativity. What about innovation? Innovation lies at the heart of the entrepreneurial process and it is a means to the exploitation of opportunities. It is the implementation of new idea at an individual or group organization level. እንግዲህ ክሬቲቪቲ አለ ብለናል ቀደም ላይ። ክሬቲቪቲ አለ ማለት ኒው አይዲያ አለ ማለት ነው። ይህን ኒው አይዲያ ኢምፕሊመንት ማድረግ ወደ ተግባር ማስገባት መቻል ነው ኢኖቬሽን የምንለው። ስለዚህ አይዲያው አለ፣ አይዲያውን ወደ ተግባር በምንቀይረው በምን ወይ ሊሆን ይችላል? በኢንዲቪዥዋል ሌቭል በግለሰብ ደረጃ ሊሆን ይችላል፣ በግሩፕ ናችሁ ሊሆን ይችላል፣ ወይም በድርጅት ደረጃ ሊሆን ይችላል ማለት ነው። ስለዚህ የኢንተርፕረኒየር ፕሮሰስ ወይም ደግሞ የስራ ፈጠራ የስራ ፈጠራ ማዕከል ነው ማለት እንችላለን። the heart of the entrepreneur process ነው የሚለው innovation. There are 4 distinct types of innovation, namely an invention የሚባል አለ። ኢኖቬሽን እንግዲህ 4 ክፍሎች አሉት ወይም ታይፖች አሉ። የመጀመሪያው an invention፣ ከዛ expansion አለ፣ ከዛ duplication አለ፣ ከዛ synthesizing ይባላል። የመጀመሪያው invention ስንል is defined as the creation of new product, service or process። አያችሁ ምን መፍጠር? አዲስ የሆነ ፕሮዳክትን መፍጠር፣ ሰርቪስን መፍጠር፣ አዲስ የሆነ ሂደትን ወይም ፕሮሰስን መፍጠር። ክሬቲቪቲ ስንል አይዲያ ነው ብለናል። ሐሳብ ነው። ሐሳብ ስለምን ሐሳብ ልናመጣ እንችላለን? ስለ ኒው ፕሮዳክት ሐሳብ ልናመጣ እንችላለን። ስለ ሰርቪሱ ሐሳብ ልናመጣ እንችላለን። ስለ ፕሮሰሱ ሐሳብ ልናመጣ እንችላለን። ኢኖቬሽን ስንል ግን ተግባር ነው። ስለዚህ ከኢኖቬሽን መካከል አንደኛው ኢንቬንሽን ስንል አዳዲስ የሆኑ ፕሮዳክቶችን፣ ሰርቪሶችን፣ ፕሮሰሶችን ክሬት ማድረግ። ኤክስፓንሽን ስንል ደግሞ is the growth of product, service and process። እዚህ ጋር የተጠቀሱን ነገሮችን ማሳደግ፣ ማስፋት፣ ማብዛት። ዱፕሊኬሽን ስንልስ is the replication of an already existed product, service or process። ከዚህ ቀደም የነበረን ፕሮዳክት፣ ሰርቪስ እና ፕሮሰስን ምን ማድረግ? ሪፕሊኬት ማድረግ፣ ማብዛት። ማብዛት which is called duplication። synthesize ምን ማለት ነው? synthesize ስንል ደግሞ the combination of existing concept and factors into a new formulation። እዚህ ጋር synthesize ስንል ምን ማለታችን ነው? እንግዲህ synthesize ብዙ ጊዜ ኬሚስትሪ ላይ ምናምን ልታው ትችላላችሁ፣ ወይም ደግሞ ባዮሎጂ ላይ ምናምን ነገር ልታው ትችላላችሁ። the combination of existing concept የነበረውን ኮንሰፕት ወይም ጽንሰ ሐሳብ ኮምባይን ማድረግ፣ ፋክተሮችን ሁሉ ሳይቀር ማለት ነው። ወደ ምን ነው ኮምባይን የምናደርጋቸው? into a new formulation፣ ወደ አዲስ ፎርሙሌሽን ወይም ወደ አዲስ አወቃቀር ማምጣት መቻል። ስለዚህ ባጭሩ ኢኖቬሽን ኢንቬንሽን ይዟል፣ ኤክስፓንሽን ይዟል፣ ዱፕሊኬሽን ይዟል፣ እንዲሁም ሲንተሳይዝን ይዟል ማለት ነው። ኦኬ ሌላው ሲ ላይ from creativity to entrepreneurship፣ ከክሬቲቪቲ ወደ ኢንተርፕረኒየርሺፕ። ክሬቲቪቲ አዲስ ሀሳብ መፍጠር ነው ብለናል አይደል? ክሬቲቪቲ is the ability to develop new idea ነው and to discover a new ways of looking at problems and opportunity። new way አዲስ መንገድ መፍጠር። ለምን? ፕሮብሌሞችን ለመፍታት የሚጠቅም፣ ኦፖርቹኒቲዎችን ወይም እድሎችን ለመጠቀም የሚጠቅም አይዲያ ክሬት ማድረግ። ስለዚህ የሆነ ፕሮብሌም ይኖራል፣ የሆነ ኦፖርቹኒቲ ይኖራል። ያን ፕሮብሌም ለማስወገድ የሚረዳ አይዲያ መፍጠር፣ ያን ኦፖርቹኒቲ መልካም የሆነ ኦፖርቹኒቲ ከሆነ ያን ኦፖርቹኒቲ ለመጠቀም የሚረዳ ሀሳብ ማምጣት። ኦልራይት ክሬቲቪቲ ነው ብለናል። ኢኖቬሽን is the ability to apply creative solutions to those problems and opportunity in order to improve people's life or enrich society። ኢኖቬሽን ስንል ደግሞ የክሬቲቪቲ አይዲያዎችን ወይም ደግሞ በክሬቲቪቲ አማካኝነት የመጡ ኒው አይዲያዎችን የመጠቀም
ጥቅም ላይ የመዋል ምን ለማድረግ ፕሮብሌሞችና ኦፖርቹኒቲዎችን ምን ለማድረግ ለመፍታት ያ ማለት ፕሮብሌም ካለ ለመፍታት ኦፖርቹኒቲ ካለ ለመጠቀም ይሄ ደግሞ ለምን ይረዳል ካል የሰዎችን ያኗኗር ዘይቤ ለማሻሻል ይጠቅማል። creativity leads to the generation of novel or innovative ways of doing business ስለዚህ ክሬቲቪቲ ወደ ምን ይመራናል ወደ ኢኖቬሽን ይመራናል ወይም ደግሞ ወደ ኢኖቬቲቭ ስፔሻሊ ቢዝነስ ላይ አዲስ ነገር ለመፍጠር ሐሳባችን ተግባራዊ የሆነ ፈጠራ እንዲኖረን ስለዚህ ክሬቲቪቲ ሐሳብ ፈጠራ ነው ኢኖቬሽን ደግሞ ተግባራዊ ፈጠራ ነው exploring new niche and coming up with a new idea leads to efficiency which eventually gives an entrepreneur a competitive advantage ስለዚህ አዲስ ኒች ወይም ሐሳብ ማለት ነው ይዞ መምጣት exploring a new niche and come up with a new idea leads to አያችሁ አዲስ ጽንሰ ሐሳብ አዲስ መንገድ ይዞ መምጣት ኤፊሺየንት እንድንሆን ያደርገናል ወይም ብቁ እንድንሆን ያደርገናል ስለዚህ ኮምፒቲቲቭ አድቫንቴጅ አለው ማለት ነው ለኢንተርፕረነሩ ኮምፒቲቲቭ አድቫንቴጅ ማለት ለስራ ፈጣሪው ተወዳዳሪ እንዲሆን ያደርገዋል ለምሳሌ አሁን ገበያ ላይ ብዙ አይነት ስራ ፈጣሪዎች አሉ አዳዲስ ሐሳብ ይዞ የሚመጡ ሰዎች ደግሞ ሌሎች ስራ ፈጣሪዎችን ይበልጧቸውና ተፈካካሪ ተወዳዳሪ እንዲሆኑ ያደርጓቸዋል ማለት ነው ኦኬ ለምሳሌ ብዙ ሰዎች በሪል ስቴት ዘርፍ አዳዲስ ሐሳቦችን አመንጭተው ሲሰሩ ታያቸዋላችሁ በትሬድ ወይም በንግድ ዘርፍ አዳዲስ ነገሮችን ሲፈጥሩ ታያላችሁ እናንተ ደግሞ ከዛው ላይ የተሻለ ሐሳብ ካላችሁ የተሻለ ኒው አይዲያ ካላችሁ ኤፊሺየንት ሆናላችሁ ብቁ ትሆኑና ከዚህ ቀደም የነበሩ ኤግዚስቲንግ ወይም ደግሞ ከናንተ በፊት የነበሩ ኢንተርፕረነሮችን በልጣችሁ ተፈካካሪ ሆናችሁ ውጤታማ የምትሆኑበትን መንገድ ይፈጥርላችኋል ማለት ነው ሌላው ኢንተርፕረነር አቲቲዩድ ቢሄቪየር ኤንድ ማይንድሴት ኦኬ ኢንተርፕረነር አቲቲዩድ ቢሄቪየር ኤንድ ማይንድሴት እዚህ ጋር እንግዲህ ከስራ ፈጠራ ጋራ የተገናኙ ሐሳቦች ናቸው ወይም ደግሞ አመለካከት ባህሪ ምናምን ምንላቸው ናቸው አቲቲዩድ ቢሄቪየር ማይንድሴት ስንል እንግዲህ ባህሪ አመለካከት አስተሳሰብ እንደማለት ነው ኦልራይት An entrepreneur mindset is a state of mind that an individual possesses. እንግዲህ entrepreneur mindset ስንል ምንድነው? state of mind ነው። an individual ሊኖረው የሚችል state of mind. mindset ስንል ማለታችን ነው አመለካከት ማለት ነው። ወይም ደግሞ mindset is essentially a person's way of thinking, their attitude and their belief about themselves and the world እንግዲህ ስለ ራሳቸው ስለ ዓለም ያላቸው አመለካከት ነው ባጭሩ ኦኬ እሱን ይባላል ማይንድ ሴት ስለዚህ ኢንተርፕረነር ማይንድ ሴት ስንል ደግሞ ስቴት ኦፍ ማይንድ ነው አስተሳሰብ ነው ኢንዲቪጁዋል ሊኖረው የሚችል ስፔሻሊ ስራ ፈጣሪ የሆነ ሰው ሊኖረው የሚችል አስተሳሰብ ወይ አመለካከት The way people think and their attitude toward the pursuits of their goal is an important tool that enables them to undertake entrepreneurial activity. እንግዲህ አንድ ሰው የራሱ የሆነ ምን ይኖረዋል አስተሳሰብ ይኖረዋል ስፔሻሊ ስለ ራሱ ጎል ወይም ሊደርስበት ስለሚፈልገው ዓላማ እሱ ደግሞ ሰዎች ኢንተርፕረነር አክቲቪቲያቸውን እንዲያከናውኑ ወይም እንዲሰሩ ይረዳቸዋል ማለት ነው ለምሳሌ እኔ ስራ ፈጣሪ ነኝ በየባሰብ ያን ስራ ፈጥሬ የት እንደምደርስ የራሴ የሆነ ጎል ይኖረኛል ስለዚህ ኢንተርፕረነር ማይንድ ሴት ካለኝ አክቲቪቲን ወይም ደግሞ ላደርግ የፈለኩትን ተግባር እንድተገብር ይረዳኛል ማለት ነው Entrepreneurs are innovators and creators who due to their ways of thinking and mindset give their businesses the best chance of surviving Entrepreneurs ምንላቸው እንግዲህ ስራ ፈጣሪዎች ናቸው አይደለ እነዚህ ምንድናቸው ኢንቨንተር ናቸው ኢንቨንተር ማለት ኒው አይዲያን ተጠቅመው አዲስ የሆነ ፕሮዳክት ወይም ሰርቪስ የሚፈጥሩ ወይም ፕሮሰስ የሚፈጥሩ እንዲሁም ክሬተርም ናቸው ክሬተር ስንል አይዲያ ኢንቨንተር ስንል ደግሞ የሆነ ፕሮዳክት ወይም ሰርቪስ ወይም ደግሞ ፕሮሰስ ኦኬ who due to their way of thinking and mindset give their business the best chance of surviving እነዚህ ሰዎች እንግዲህ ኢንተርፕረነር ምንላቸው ሰዎች ቢዝነሳቸው
የተሻለ ጊዜ ሊኖር እንዲችል የሚያደርጉ ወይም የተሻለ ጊዜ ስንል ሰርቫይቭ እንዲያደርግ ወይም ደግሞ ወደ ተሻለ ደረጃ ከፍ እንዲል እንዳይከስር ቻንስ የሚሰጡ ሰዎች ናቸው። ቤስት የሆነ ቻንስ የሚሰጡ። ስለዚህ ኢኖቬተር ናቸው፣ ክሬተር ናቸው። ኢኖቬተር እና ክሬተር ከሆኑ ኢንተርፕረነሮች ቢዝነሳቸው ምን ይሆናል? ቤስት ቻንስ ኦፍ ሰርቫይቭ፣ ረጅም ጊዜ ሳይከስር የመቆየት እድሉ ሰፊ እንዲሆን ያደርጉታል ማለት ነው። ቢኮዝ ኢንቨንተር ስለሆኑ፣ ኢኖቬተር ስለሆኑ፣ ክሬተር ስለሆኑ ቢዝነሳቸው እንዳይወድቅ አዳዲስ የሆኑ ፕሮዳክቶችን፣ አዳዲስ የሆኑ ፕሮሰሶችን፣ ሰርቪሶችን ስለሚያመርቱ እንዲሁም ኒው አይዲያ ክሬት ስለሚያደርጉ effectively it means that they are brave in the decision they make. so በቀላል ቋንቋ እነዚህ ሰዎች ውሳኔ ሲወስኑ በጣም ብሬቭ ናቸው ወይም ደግሞ ጀግኖች ናቸው ማለት ነው፣ ወይም ጎበዞች ናቸው ማለት ነው። they will actively seek clients and take risks. ኦኬ በትጋት እንግዲህ ክሊየንት ወይም ደንበኛ ይፈልጋሉ፣ ሪስክንም ይቀበላሉ ወይም የሚደርስባቸውም ኪሳራም ይቀበላሉ። Further, they possess a range of other characteristics that help to make an entrepreneur mindset so important. Okay? Further, they possess a range of other characteristics that help to make an entrepreneur mindset so important. ስለዚህ እነዚህ ሰዎች የራሳቸው ኢንተርፕረኒየር ማይንድሴት አላቸው። የስራ ፈጠራ አመለካከታቸው ደግሞ ቢዝነሳቸው ቤስት ቻንስ ኦፍ ሰርቫይቪንግ እንዲኖረው ያደርጋቸዋል ማለት ነው። ኢቨን አዲስ ቢዝነስም እንዲጀምሩ ያስችላቸዋል እንደዚህ አይነት አመለካከት ሲኖራቸው ማለት ነው። Not all entrepreneurs succeed in every business activity. A successful entrepreneur fail at least once. እንግዲህ ሁሉም ስራ ፈጣሪዎች ውጤታማ ይሆናሉ ማለት አይደለም። ቢያንስ አንዴ ምን ይላሉ? ሊወድቁ ይችላሉ ወይም ደግሞ ፌል ሊያደርግ ይችላል ቢዝነሳቸው ማለት ነው። አዲስ ሀሳብ ፈጠርን ሲሉ የሆኑ ሰዎች ፌል ሊያደርግባቸው ይችላል። ኦኬ ፌል ሲያደርግ ራሱ ፌለሪቲን እንደ ቻንስ የሚጠቀሙ አሉ። እንደ ቻንስ ውድቀትን እንደ እድል የሚቀበሉ አሉ። አንዱ ካራክተር ነው ባይዘው የኢንተርፕረነር አንዱ ካራክተር ነው ውድቀትን እንደ እድል የሚቀበል ማለት ነው። ስለዚህ ሪስክ ቴከር ስለሆኑ ቢወድቁ ኦኬ ኃላፊነት ይወስዳሉ እዛ ነገር ላይ። What matter is how entrepreneur learns from their failure and exploit them. እንግዲህ እዚህ ጋር ዋናው ነገር መሰላችሁ ለምን እንደወደቁ ኦኬ የፈጠሩት ሀሳብ ለምን ውድቅ እንዳደረጋቸው ወይም ደግሞ እንዳይሳካላቸው እንዳደረጋቸው ከዛ ውድቀታቸው መማር ነው የነሱ ዓላማ። አንድ ሰው የሆነ ሀሳብ መጣለት፣ ከዛ የሆነ ቢዝነስ አይዲያ ጀመረ፣ ወደ ስራው ገባ፣ ከሰረ። ከዛ ከስር ያለው ከዚህ በኋላ አልጀምረውም አይልም። አንድ ኢንተርፕረነር ከውድቀቱ ይማራል። ኦኬ ስለዚህ ኬ አቲቲዩድ የምንላቸው እንግዲህ እዚህ ጋር ተዘርዝረዋል። ኬ አቲቲዩድስ ኤቭሪ ኢንተርፕረነር መስት ሃቭ ፎር አ ቢዝነስ ፕሮጀክት። የሆነ አንድ ኢንተርፕረነር ወይም ስራ ፈጣሪ ቢዝነስ ፕሮጀክት ሊኖረው የሚገባው አቲቲዩድ ወይም ደግሞ ባህሪ ወይም አመለካከት የሚከተሉት ናቸው። የሚጀምረው ፓሽን ነው። ፓሽን ስንል እንግዲህ ጥልቅ የሆነ ስሜት ነው። ለስራው ወይም ለፕሮጀክታቸው ጥልቅ የሆነ ፍላጎት፣ ፍቅር ማሳየት። Entrepreneurs should be passionate about their idea, goal and company. ስለዚህ ስለ አይዲያቸው፣ ስለ ዓላማቸው፣ ስለ ካምፓኒያቸው ጥልቅ የሆነ ፍላጎት፣ ፍቅር ሊኖራቸው ይገባል። This passion is what drive them to do their business. ይህ ፓሽኔት ምን ያደርጋቸዋል? ቢዝነሳቸውን በአግባቡ እንዲሰሩ ድራይቭ ያደርጋቸዋል ወይም ይገፋፋቸዋል ማለት ነው። Whatever drives an individual to try to succeed is where his or her passion lies and what passion is essential to entrepreneur life. ባጭሩ ምንድነው ጠቅለል ስናደርገው አንደኛው የኢንተርፕረነር አቲቲዩድ ፓሽን ነው። ፓሽን ደግሞ ጥልቅ የሆነ ፍላጎት ወይም ፍቅር ነው። ለምኑ? ለአይዲያቸው፣ ለጎላቸው፣ ለካምፓኒያቸው። ይሄ ነገር ደግሞ ቢዝነሳቸውን በትክክል እንዲሰሩ ድራይቭ ያደርጋቸዋል፣ ይገፋፋቸዋል እንደማለት ነው። ሁለተኛ ብሬቨሪ ስንል እዚህ ጋር ጉብዝና፣ ጀግንነት ልንለው እንችላለን። ጉብዝና ነው ባጭሩ። ኢንተርፕረነር አር fearful that they will not succeed in the sense that a well-conceived idea cannot be executed. ምን አይነት ትርጉም መሰላችሁ ያለው ይሄ?
Entrepreneurs are fearful that they will not succeed in the sense that a well-conceived idea cannot be executed. ስራ ፈጣሪዎች በደንብ የታሰበበት በደንብ የታቀደበት ሐሳብ ተግባሩ ላይ ፈጸም ይችላል የሚል ፍራቻ አላቸው። ነገር ግን ይህን ፍራቻቸውን ይላል እዚህ ጋር however they do not let the fears of failure inhabit them እንደነዚህ አይነት ፍራቻዎች ግን ካላማቸው ወደኋላ እንዳያስቀራቸው ይተጋሉ ማለት ነው። they do not let the fears of failure inhabit them እንዳይከለክላቸው ወደኋላ እንዳይገጥታቸው ያደርጋሉ ማለት ነው። ኦኬ የሆነ ሐሳብ ያስባሉ በደንብ የሐሳብ ተግባር ላይ ባይውልስ የሚል ፍርሃት ይኖራቸዋል። ወይም ደግሞ ውጤታማ ባይሆንስ የሚል ፍራቻ ይኖራቸዋል። ይህን ፍራቻ ግን እንደገና በጀግንነት ወይም ደግሞ በብሬቨሪ ያሸንፉታል ማለት ነው። they do not let the fears of failure inhabit them since they are brave they learn from their failure በጣም ጎበዞች ጀግኖች ስለሆኑ እነዚህ ኢንተርፕረነሮች ቢወድቁም እንኳ ፌል ቢያደርጉም ከፌለሪታቸው ይማራሉ። they utilize their fears of failing to push them to work hard and strive to correct the mistakes that have caused them to fail ሌላው እዚህ ጋር ምንድነው የሚለን ፍራቻቸውን ደግሞ እንደ ጉልበት ይጠቀሙታል ማለት ለምሳሌ ይሄ ነገር ባይሳካልኝስ ብላችሁ የምታስቡ ከሆነ ያን ነገር ለማሳካት በደንብ ትጠራላችሁ። ነገር ግን አይ ችግር የለውም ቀላል ነው ይሳካል ምናምን ብለን ደግሞ ናቅ አድርገን የምንተገብረው ከሆነ ኪሳራ ሊያጋጥመን ይችላል። ኦኬ ስለዚህ ፍርሃት የሚያድርብን ከሆነ ከዛ ፍርሃት ለመላቀቅ ስንል ጠንክረን እንድንሰራ እንደ ድራይቪንግ ፎርስ ያገለግለናል ፍራቻችን ማለት ነው። alright thus it is bravery that drives them to pursue successful business ስለዚህ ጥሩ የሆነ ስኬታማ የሆነ ቢዝነስን ለመቀዳጀት ወይም ደግሞ ለመስራት ብሬቨሪ መሆን አስፈላጊ ነው ወይም ደግሞ ጀግና መሆን ያስፈልጋል ጎበዝ መሆን ያስፈልጋል። ጉብዝና እንደ ድራይቪንግ ፎርስ ያገለግላል። ጉብዝናችን እዚህ ጋር ምንድነው ወይም የኢንተርፕረነሮች ጉብዝና ምንድነው? ፍራቻቸው አለ ፌለሪቲ ይገጥመናል ብለው የሚፈሩት ፍራቻ አለ ግን እሱን ፍራቻ በጀግንነት ያሸንፉታል። ከወደቁም ከውድቀታቸው ለመማር ራሳቸውን ቀድመው ምን ይላሉ ያሳምናሉ ማለት ነው። ስለዚህ ብሬቨሪ ሌላኛው ምንድነው አቲቲዩድ ነው ማለት ነው። ኦኬ ሶስተኛ አቲቲዩድ ፍሌክሲቢሊቲ ነው። ኢንተርፕረነርስ ዩዥዋሊ ኤክስፒሪየንስ ኦብስታክል እንግዲህ ስራ ፈጣሪዎች ምን ጊዜም ኦብስታክል አያጣቸውም ወይም ደግሞ እንቅፋት አያጣቸውም ማለት ነው። there are some difficulties to overcome in any business ኦኬ በጣም ብዙ አስቸጋሪ ነገሮች ይገጥሟቸዋል በቢዝነሳቸው ውስጥ ማለት ነው። however entrepreneur must possess flexible mindset so they can change in the way that seems to lead towards failure ከዛ ግን እነዚህ ሰዎች ምን ያደርጋሉ ለፌለሪቲ ወይም ደግሞ ለውድቀት ያጋለጣቸውን መንገድ ይቀይሱና ሌላ አዲስ መንገድ ይፈጥራሉ because they are entrepreneur ስራ ፈጣሪ አዳዲስ ሐሳብ ፈጣሪዎች ስለሆኑ። ስለዚህ አንደኛው መንገድ ሲዘጋባችሁ ሌላኛ መንገድ የምትወዱ ከሆነ እናንተ ስራ ፈጣሪዎች ናችሁ። ከዛ በተጨማሪ ፍሌክሲብል ናችሁ ማለት ነው። ፍሌክሲብል ማለት አንዱ ሲዘጋ ወደ ሌላኛው ጥፍ ብሎ በሌላ አቅጣጫ መጓዝ። so flexible entrepreneur should modify the route toward their established goal in order to achieve it successfully ስለዚህ ቢዝነሳችሁን successfully achieve ለማድረግ ምን ያደርጋሉ ይላል ሞዲፋይ ያደርጋሉ መንገዳቸውን ሞዲፋይ ያደርጋሉ። አንደኛው መንገድ የማይሳካ ከሆነ ሌላ የተሻለ መንገድ ሞዲፋይ ያደርጉና ቢዝነሳቸውን ሰክሰስፉሊ ራን ያደርጋሉ ማለት ነው። ሌላኛው አቲቲዩድ ስትሮንግ ወርክ ኢቲክስ ስትሮንግ የሆነ ወርክ ኢቲክስ አላቸው። ጠንካራ የሆነ የሥራ ስነ ምግባር ልንለው እንችላለን። ኦኬ it is not easy to start from the ground up and become successful business owner እንግዲህ አልጋ ባልጋ አይደለም ሁሉ አንድ ሰው የቢዝነስ ኦውነር ወይም ደግሞ የቢዝነስ ባለቤት መሆን ከፈለገ ነገሮች ሁሉ አልጋ ባልጋ አይደሉም። it is not easy ቀላል አይደለም። ኦኬ the road to success is not easy ይላል ፈረንጅ። የስኬት መንገድ ቀላል አይደለም በጣም ሃርድ ነው ውጣ ውረድ የበዛበት ነው። many hours of hard work frustration creativity and supervisions are devoted to a new business እንግዲህ አዲስ ቢዝነስ ሲጀመር በጣም ብዙ ሰዓት ጠንክሮ መስራት ያስፈልጋል። ፍራስትሬሽን ይኖራል
ፍራስትሬሽን ማለት እንግዲህ መሳቀቅ ሊሆን ይችላል፣ መደናገጥ ምናምን ማለት ነው። ክሬቲቪቲም ይኖራል፣ እስካሁን ያየነው ሱፐርቪዥን አለ። እነዚህ ነገሮች እንግዲህ አዲስ ቢዝነስ ላይ ዲቮት የሚደረጉ ወይም ደግሞ የሚተገበሩ ነገሮች ናቸው። ኢንተርፕሪኒየርስ አር አልዌይስ ወርኪንግ establishing a new idea, creating a new product, designing a new process, hearing a clever and brilliant people. እንግዲህ ኢንተርፕሪኒየርስ ወይም ስራ ፈጣሪዎች ምንጊዜም ስራ ላይ ናቸው። አዳዲስ ሀሳቦችን በመፍጠር ላይ ናቸው። አዳዲስ ፕሮዳክቶችን ሲፈጥሩ ታያላችሁ። አዳዲስ ፕሮሰሶችን ዲዛይን ሲያደርጉ ታያላችሁ። በጣም ክሌቨር እና ብሪሊያንት ወይም ጽብ ድንቅ የሆኑ ሰዎችን እዛ ቦታ ላይ ሲቀጥሩ ምናምን ታያላችሁ። ኦኬ፣ ስለዚህ ስትሮንግ ወርክ ኤቲክስ አላቸው ማለት ነው። ሌላኛው አቲቲዩድ ነው። ሌላው ኢንተግሪቲ ነው። ኢንተግሪቲ ስንል ደግሞ ሀቀኝነት ጋር የተገናኘ ነው። ኢንተርፕሪኒየርስ መስት ዴሞንስትሬት ቱ አዘርስ ዛት ዴይ አር ትረስትወርዚ ኤንድ ሆነስት። እንግዲህ ኢንተርፕሪኒየሮች ለሌሎች ሰዎች በጣም ታማኝ እንደሆኑ ወይም ኦነስት እንደሆኑ ማሳየት ወይም ዴሞንስትሬት ማድረግ ይጠበቅባቸዋል ማለት ነው። ሪጋርድለስ ኦፍ the types of business they plan to establish, colleagues, sellers, customers and investors must read them. ስለዚህ እነዚህ ኢንተርፕሪኒየሮች ታማኝ መሆን መቻል አለባቸው። ራሳቸውን ታማኝ አድርገው ማቅረብ አለባቸው። ለኮሊጋቸው ወይም ደግሞ ለስራ ባልደረባቸው፣ ለሴለሮቹ፣ ለከስተመሮቹ፣ ለኢንቨስተሮቹ ትረስት ሆነው መቅረብ መቻል አለባቸው ወይም ታማኝ ሆነው መቅረብ መቻል አለባቸው። suppliers need to know that payments for good they have shipped will arrive on time. ለምሳሌ ሰፕላየሮች አሉ አይደል? ሰፕላይ አቅራቢዎች የሚያቀርቡትን ዕቃ በሰዓቱ ማቅረብ መቻል አለባቸው። በሰዓቱ የማያቀርቡትን ታማኝ አይደሉም ማለት ነው። ወይም ኢንተግሪቲያቸው የወረደ ይሆናል ማለት ነው። ኦነስት አይደሉም ወይም ትረስትወርዚ አይደሉም እንላለን። ለምሳሌ የሆነ ልብስ ልታሰፉ ምናምን ሄዳችሁ ወይም ደግሞ የሆነ ነገር እንዲያደርግላችሁ ለሆነ ሰው አዘዛችሁት። ጀስት ከሁለት ቀን በኋላ ና ብሏችሁ ወይም ኑ ብሏችሁ ስትሄዱ አልተሰራም። ከዛም በኋላም ስትሄዱ እንደዛው፣ ከወር በኋላም እንደዛው አዝጎ መጨረሻ ላይ ይሰጣችኋል። ይህ እንግዲህ ኦነስቲ ወይም ደግሞ ትረስትወርዚ የሚባል ነገር የሌለው ወይም ኢንተግሪቲ የሌለው ሰው ነው ማለት ነው። ድጋሚ እዛ ሰውዬ ጋር ለስራ አትሄዱም ማለት ነው። የሚጎዳው ራሱ። Customers need to know that whatever the product or service they have ordered will be delivered as promised. ስለዚህ ካስተመሮቹም በሰዓቱ ደሊቨሪ ይደረግላቸዋል። ሰፕላየሩም በሰዓቱ ምን ያደርጋሉ? ያቀርባሉ። ይሄ እንግዲህ ኢንተግሪቲ ይባላል፣ ታማኝነት ነው። Colleagues need to know that they are the value parts of the company's success. Inventors need to know that the company has the potential to grow. ኦኬ፣ ኢንቨንተሮች ካምፓኒው እንዲያድግ የማድረግ፣ ኮሊጎች ደግሞ የዛ ካምፓኒ አባል በመሆናቸው የዛ ሰክሰስ ውጤት ጥሩ እንደሆነ እንዲሰማቸው፣ ሰፕላየሮቹ፣ ኮሊጎቹ ምናምን ኢንተግሬት መሆን መቻል አለባቸው ማለት ነው ባጭ። ስለዚህ ኢንተርፕሪኒየር ስትሆኑ ታማኝ መሆን ግዴታ ነው። ሰፕላየር ከሆናችሁ በሰዓቱ የምታቀርቡትን ነገር በሰዓት ማቅረብ። ከስተመር ከሆናችሁ ኦኬ ሰፕላየራችሁ በሰዓት እንደሚያቀርብላችሁ ማመን። ኮሊግ ከሆናችሁ ደግሞ የስራ ባልደረባ ከሆናችሁ ደግሞ you need to know that they are a value part of the company's success. የዛ ካምፓኒ የዛ ሰክሰስፉል የሆነ ካምፓኒ አባል መሆናችሁን ማወቅ። ኢንቨስተር ከሆናችሁ ኢንቨስተር ማለት የሆነ ካፒታል አወጣችሁ የሆነ ፕሮጀክት ላይ ኢንቨስት የምታደርጉ ማለት ነው። ኒድስ ቱ ኖው ዳት ካምፓኒስ ሃቭ ኤ ፖቴንሻል ቱ ግሮ፣ ካምፓኒያችሁ እንደሚያድግ ማወቅ መቻል ማለት ነው። ምን ከሆነ ኢንተግሪቲ ካለ፣ አንድነት ካለ፣ መተማመን ካለ፣ ሀቀኝነት ካለ ማለት ነው። ስለዚህ ኢንተግሪቲ ታማኝነት ወይም ሀቀኝነት፣ አንድነት ምናምን የሚል ትርጓሜ ነው ያለው። በዚህ ኮንቴክስት ግን ትረስትወርዚ እና ኦነስት የሚል ትርጓሜን ይዟል። Skills and attributes to be more innovative. Skills and attributes to be more innovative. more innovative ለመሆን ምን ያስፈልጋል? ስኪል እና አትሪቢዩት። ስኪል is simply knowledge that is demonstrated through action. ስኪል ማለት እንግዲህ ክህሎት ነው አይደለ? ክህሎት ምንድን ነው? እውቀት ነው፣ ግን በተግባር ሊገለጽ የሚችል it is the ability to perform a certain way in a certain way. የሆነን እውቀት በሆነ መንገድ ወደ ተግባር መቀየር መቻል that is skill. An entrepreneur is someone who has a good business idea and can turn that idea into reality. ኢንተርፕሪኒየር ወይም ስራ ፈጣሪ ስንል እንግዲህ የሆነ ሰው ነው። ምን አይነት ሰው? ጥሩ የሆነ የቢዝነስ አይዲያ ያለው፣ ይህን የቢዝነስ አይዲያ ደግሞ ወደ ሪያሊቲ ወይም ወደ እውነታ መቀየር የሚችል።
Turning an idea into reality is based upon two kinds of skill. እንግዲህ አይዲያን ወደ እውነታ መቀየር መቻል በሁለት መንገድ ሊሆን ይችላል ወይም ሁለት አይነት ስኪሎች ሊጠይቅ ይችላል። አንደኛው the general management skill፣ ሁለተኛ people management skill። አጠቃላይ የሆነ ነገሮችን ማኔጅ ማድረግ ወይም ስኪሎችን ማኔጅ ማድረግ ሊሆን ይችላል አጠቃላይ፣ እና ደግሞ ሰዎችን ማኔጅ ማድረግ። ስለዚህ ጀነራል ማኔጅመንት ስኪል ስንል አጠቃላይ የአስተዳደር ብቃት ማለት ነው። ፒፕል ማኔጂንግ ስኪል ማኔጅመንት ስኪል ደግሞ የህዝብ አስተዳደር ብቃት ማለት እንችላለን። ቢኮዝ የሆነ ኢንተርፕራይዝ ወይም የሆነ ኦርጋናይዜሽን ላይ አጠቃላይ የሆነ ማኔጅመንት ወይም አጠቃላይ የሆነ አስተዳደራዊ ብቃት ያስፈልጋል። ሰዎችን የማስተዳደር ብቃትም ያስፈልጋል። ቢኮዝ እዛ ኢንተርፕራይዝ ላይ የሚሰሩ በርካታ ሰዎች ስላሉ እነሱን ሰዎች በደንብ ማስተዳደር ካልተቻለ ድርጅቱ ፌለሪቲ ይገጥመዋል። ሶ የመጀመሪያው ጀነራል ማኔጅመንት ስኪልስ ነው። thus are the ability required to organize a company's physical and financial resource። ስለዚህ ይሄ ምንድነው? ኤቢሊቲ ነው። ይሄ ስኪል ኤቢሊቲ ወይም ችሎታ ነው። ምን አይነት ችሎታ? ካምፓኒውን ፊዚካል እና ፋይናንሻል ሪሶርሱን ኦርጋናይዝ የማድረግ የማደራጀት የመምራት ብቃት። Some of the most important general management skills are ስትራቴጂ ስኪል የሚባል አለ፣ ፕላኒንግ ስኪል የሚባል አለ፣ ማርኬቲንግ ስኪል የሚባል አለ፣ ፋይናንሻል ስኪል፣ ፕሮጀክት ማኔጅመንት ስኪል እንዲሁም ታይም ማኔጅመንት ስኪል የሚባል ነገር አለ። ስለዚህ የመጀመሪያው ምንድነው? ስትራቴጂ ስኪል፣ የስትራቴጂ ብቃት ማለት ነው ወይም ስትራቴጂያዊ ብቃት refers to the ability to think about the business as a whole, to understand how it fits into the market, how it can organize itself to deliver value to the customer, and how it does it better than its competitor። ስለዚህ ስትራቴጂ ስኪል ስንል ስለምንድነው የሚዋራው ካል አጠቃላይ ስለ ቢዝነሱ የማሰብ ኤቢሊቲ ነው። ቢዝነሳችን ገበያውን ፊት ያደርጋል ወይም ለዚህ ገበያ ብቁ ነው ወይ? ገበያውን ይመጥናል ወይ? የምናመርተው ምርት ገበያ ውስጥ ሄዶ ቶሎ ይሸጣል ወይ? ወይም ከስተመሮች ይፈልጉታል ወይ? ኦኬ። እና ደግሞ ከኮምፒውተር ወይም ደግሞ ከተፈካካሪዎች የተሻለ ምርት እናመርታለን ወይ የሚል ስኪል ነው ስትራቴጂክ ስኪል የምንለው። ፕላኒንግ ስኪል ስንል ደግሞ the ability to consider what the future may hold, how it will impact the business, and what needs to be done now to prepare for it። ፕላኒንግ ስንል ከእቅድ ጋር የተገናኘ ስኪል ነው ወይም ክህሎት ነው። ያ ማለት ለወደፊቱ ምን ሊፈጠር ይችላል፣ ቢዝነሳችን ወደፊት ምን ሊሆን ይችላል፣ ኦኬ፣ ምን አይነት ነገር ሊገጥመው ይችላል፣ ኪሳራ ሊገጥመው ይችላል ወይስ ጥሩ ትርፍ ሊገጥመው ይችላል፣ ምን ማድረግ መቻል አለብን፣ ለወደፊቱ እንዴት እንዘጋጅ። ኦኬ what needs to be done now to prepare for it። ለወደፊቱ ኪሳራ እንዳይገጥመን ወይም ጥሩ ውጤት ለማምጣት አሁን ላይ እንዴት እንዘጋጅ ስለሚለው የሚያጠና ስኪል ነው ይሄ ፕላኒንግ ስኪል የምንለው። ማርኬቲንግ ስኪል ስንል ደግሞ it refers to the ability to see beyond the firm's contribution and their future, to be able to see how they satisfy the customer's need። በአጭሩ ከስተመር አሉ ወይ ደንበኛ አሉ፣ የደንበኞችን ፍላጎት ገበያ ላይ እንዴት ማርካት እንደሚቻል የማጥናት ኤቢሊቲ ነው። ኤቢሊቲ ወይም ችሎታ ወይም ክህሎት ነው። and why the customers find them attractive። እንዲሁም ከስተመሮቹ ይህንን ፊርም ወይም ይህን ድርጅት ወይም ኢንተርፕራይዝ ለምን እንደመረጡት ማጥናት መቻል። that is market skill ወይም marketing skill። አራተኛ ፋይናንሻል skill። this refers to the ability to manage money, keep track of the expense, and monitor cash flow, as well as the evaluation investments in terms of their potential risk። እዚህ ጋር ፋይናንሻል ስኪል ስንል ደግሞ ገንዘብ ነክ የሆነ ወይም ከፋይናንሻል ክህሎት ጋር የተገናኘ ነው። በአጭሩ ምንድነው? ገንዘብን እንዴት ማኔጅ ማድረግ እንደሚቻል። እንግዲህ ድርጅቱ ትርፋማ ሊሆን ይችላል ወይም ካፒታል ይኖረዋል። ያን ካፒታል እንዴት ማኔጅ እንደሚቻል ወይም ደግሞ ያንን ማኔጅ የማድረግ ኤቢሊቲ ወይም ችሎታ ነው። ኤክስፐንስ ካለ ወይም ወጪ ካለ ደግሞ ምን ያክል መጠን መውጣት አለበት ምናምን። ለምሳሌ አንዳንድ ስኪል የሌለው ሰው ከሆነ እንዳለ ሙሉ እንዲያባክነው ይችላል አልሆነ ቦታ ላይ። እሺ ከዛ ደግሞ ፖቴንሻል የሆነ ሪስክ ቢገጥመው ያንን ሪስክ እንዴት አድርጎ ማኔጅ ማድረግ ይቻላል፣ ወይም ደግሞ ሪስኩን ድርጅቱ ሳይዘጋ ወይም ሳይፈርስ ወይም ደግሞ ስራ ሳያቆም ቀለል ባለ ወይ እንዴት ማኔጅ ማድረግ ይቻላል የሚለውን የሚያጠና ስኪል ነው ማለት ነው። አምስተኛ ፕሮጀክት ማኔጅመንት ስኪል።
the ability to organize project in order to establish a specific objective and timelines to ensure that necessary resources are in the right place at the right time። እዚህ ጋር ደግሞ ፕሮጀክት ስለ ፕሮጀክት ነው። አዲስ ፕሮጀክት ቢኖር ያን ፕሮጀክት ኦርጋናይዝ ማድረግ ማደራጀት፣ ኦኬ ከዛ ስፔሲፊክ የሆኑ ፕሮጀክቶችን ኦብጀክቲቮችን ወይም አላማዎችን ማውጣት፣ ታይም ላይን ማዘጋጀት፣ ከዛ የሆነን ሪሶርስ በትክክለኛ ቦታ በትክክለኛ ታይም የመጠቀም ኤቢሊቲ ወይም ስኪል ነው ፕሮጀክት ማኔጅመንት ስኪል የምንለው። የመጨረሻ ታይም ማኔጅመንት ስኪል ጊዜን በአግባቡ የመጠቀም ወይም ደግሞ ማኔጅ የማድረግ ክህሎት ነው። the ability to use time productively in order to prioritize important tasks and complete them on time። ይህ ደግሞ ጊዜ እንግዲህ አንድ ስራ ፈጣሪ ጊዜን በአግባቡ ካልተጠቀመ ስራ ፈጣሪ ልንለው አንችልም። በአግባቡ መጠቀም መቻል አለበት። ስለዚህ ጥሩ የሆነ ፕሮዳክትን ለማግኘት ወይም ፕሮዳክቲቭ ለመሆን ጊዜን ማግባቡ መጠቀም፣ መቼ መጀመር አለብን መቼ መጨረስ አለብን የሚለውን ነገር ማቀድ፣ ማድረግ፣ መስራት መቻል ወይም የመስራት ክህሎት that is time management skill። ታይምን ማኔጅ ማድረግ በዚህ ሰዓት የመመረት አለበት፣ በዚህ ሰዓት የመሆን መቻል አለበት። ይሄ እንደዚህ ሆኖ በቃ በታይም እያንዳንዱ ነገር እንድትደረግ የማድረግ ስኪል ነው ታይም ማኔጅመንት ስኪል። ይህ እንግዲህ ጀነራል ማኔጅመንት ስኪል ውስጥ ያሉ ናቸው እነዚህ ነገሮች። ሁለተኛው ፒፕል ማኔጅመንት ስኪል የሚባል አለ። የሰው አስተዳደር ወይም ሰዎችን የማስተዳደር ክህሎት ማለት ነው፣ ወይም የሰው አስተዳደር ልንለው እንችላለን። ስለዚህ የሰዎች አስተዳደር ክህሎት ምንድን ነው? a business can only be successful if the people who run it are properly guided and committed to put in the necessary efforts of its behalf። እንግዲህ አንድ ቢዝነስ ሰክሰስፉል ሊሆን የሚችለው ወይም ውጤታማ ሊሆን የሚችለው እዛ ውስጥ የሚሰሩ ሰዎች ፕሮፐርሊ ጋይድድ የሚደረጉ ከሆነ፣ በትክክል የሚመሩ ከሆነ፣ በሰዓታቸውን በአግባቡ የሚጠቀሙ፣ መስራት ያለባቸውን ስራ በአግባቡ መስራት የሚችሉ ከሆነ ነው። ነገር ግን ሰዓታቸውን በአግባቡ የማይጠቀሙ ከሆነ፣ በትክክል ጋይድ የማይደረጉ ከሆነ ኪሳራ ነው። ድርጅቱ መቼም አትራፊ ሊሆን አይችልም። an entrepreneur undertaking also needs the support of people from outside the organization such as customers, suppliers and investors። እዚህ ጋር እንግዲህ የሆነ ድርጅት ውጤታማ ለመሆን ግዴታ ድርጅት ውስጥ ያሉ ሰራተኞች ብቻ አይደሉም መስራት ያለበት። አውትሳይድ ኦፍ ዘ ኦርጋናይዜሽን ያሉ ሰዎችም ሳፖርት ሊያደርጉት ይገባል። ለምሳሌ ከስተመሮች አሉ፣ ደንበኛ ከሌለ ያ ድርጅት የሆነ ነገር አምርቶ ገዢ ከሌለው ኪሳራ ነው። ሰፕላየሮች ይኖራሉ፣ ሮ ማቴሪያልን ሰፕላይ የሚያደርጉ ለምሳሌ የቢራ ፋብሪካ ከሆነ ገብስ የሚያቀርቡ ሰዎች ሊኖሩ ይገባል። ኦኬ ካስተመር ስንላቸው ደግሞ ቢራውን ወስደው የሚጠቀሙ ሰዎች። ኢንቨስተር የሚባሉ አሉ። ኢንቨስተር ደግሞ የገንዘብ ድገፋ የሚያደርጉ ወይም ደግሞ እዛ ላይ ኢንቨስት የሚያደርጉ ወይም ገንዘብ የሚያዋጡ ሰዎች። to be effective an entrepreneur should demonstrate the variety of skills while dealing with other people። ስለዚህ ውጤታማ ለመሆን ኢንተርፕሪኒየሩ ወይም ስራ ፈጣሪው ከነዚህ ሰዎች ጋራ በደንብ የማውራት፣ በደንብ ዲል የማድረግ፣ የመወያየት፣ ኦኬ ውልም ከሆነ የመዋዋል አቅም ወይም ደግሞ ኤቢሊቲ ወይም ስኪል ሊኖረው ይገባል። some of the most important people management skills are እንግዲህ ላይ እንደዘረዘር ናቸው። እዚህ ጋር ጀነራል ማኔጅመንት ስኪልን እንደዘረዘር ናቸው። የፒፕል ማኔጅመንት ስኪል የምንላቸውም ከስር አሉ ስኪሎቹ። የመጀመሪያው ኮሚኒኬሽን ስኪል ነው፣ የመግባባት ክህሎት። the ability to express ideas and inform others orally and in writing። ከሰዎች ጋር የመግባባት ሀሳብ የመለዋወጥ በጽሁፍም ሊሆን ይችላል፣ በቃልም ሊሆን ይችላል። እሱ ኮሚኒኬሽን ስኪል እንለዋለን። ሁለተኛ ሊደርሺፕ ስኪል፣ የመምራት ክህሎት፣ የመምራት the ability to inspire people to work in a certain way and to complete the task required for the business success። እንግዲህ የሆነ ቢዝነስ ሰክሰስፉል እንዲሆን ኦኬ ሰዎችን ኢንስፓየር የማድረግ የማነሳሳት፣ ወደ ስራ እንዲገቡ ወይም ደግሞ ጠንክረው እንዲሰሩ የማነሳሳት አቅም፣ ስራን በተሰጣቸው ታይም እንዲጨርሱ የማድረግ የመምራት ኦኬ። ስለዚህ የመሪነት ብቃት ነው እዚህ ጋር ሊደርሺፕ ስኪል አንዱ የፒፕል ማኔጅመንት ስኪል ነው፣ ስኪል ክፍል ነው ማለት ነው። ሌላው ደግሞ ሞቲቬሽናል ስኪል the ability to entice and compel people to complete tasks። motivation requires an understanding of what drive people and what they expect from their job። ሞቲቬሽን ማለት ማነቃቃት ነው፣ የማነቃቃት ስኪል ውስጥ ላይ የሚሰሩ ሰዎችን በማነቃቃት ስራቸውን በአግባቡ እንዲሰሩ የማድረግ፣ ስራቸውን በጊዜ እንዲጨርሱ ድራይቭ የማድረግ ወይም የመገፋፋት የማነሳሳት ስኪል ሞቲቬሽናል ስኪል።
ለምሳሌ ሞቲቬሽናል ስፒከሮች እናንተን የሆነ ሰዓት ላይ ደብሯችሁ ምናምን ሲያናግሯችሁ ትነቃቃላችሁ አይደለ? ተነስታችሁ ማንበብ መቻል አለባችሁ፣ ህይወት እንደዚህ ነው፣ እንደዚህ ካላረጋችሁ ምናምን ሲሏችሁ ትሉና ተነሳስታችሁ ወደ ስራችሁ ትገባላችሁ። ልክ እንደዚህ አይነት ስኪል ከፒፕል ማኔጅመንት ስኪል ውስጥ ይመደባል። ሌላው አራተኛ ዴሌጌሽን ስኪል። ዴሌጌሽን ስኪል the ability to delegate tasks to different people። ዴሌጌሽን ስኪል ማለት ደግሞ የመወከል ነው፣ ሰዎችን የመወከል ክህሎት ማለት ነው። the ability to delegate tasks to different people። የተለያዩ ሰዎች አሉ፣ የሆነን ታስክ ለሆነ ሰው፣ የሆነን ታስክ ለሆነ ሰው። ለምሳሌ ገሌ ይህን ስራ ይሰራዋል ብላችሁ ካሰባችሁ ለዛ ሰው በፊት በሚያደርገው በሚችለው ማለት ነው። ነገር ግን አንድ ሰው የማይችለውን ነገር ይህን ስራ ብላችሁ ዴሌጌት ብታደርጉት ወይም ብወክሉት ስራውን አበላሽቶ ይጠብቃችሁ ይችላል። ስለዚህ ይህን ስራ ለማን ልስጠው፣ ይሄ ማን ይስራው የሚለውን ዴሌጌት የማድረግ ወይም ደግሞ የመወከል ማለት ነው። ኤፌክቲቭ ዴሌጌሽን ኢንቮልቭስ ሞር ዳን ኢንስትራክቲንግ። ዴሌጌት በትክክል ዴሌጌት ማድረግ ከማዘዝም በላይ ነው። ኢንስትራክት ማለት ማዘዝ ነው። ይህን ስራ ብላችሁ ታዙታላችሁ፣ ግን ከማዘዛችሁ በፊት ይሄ ሰው ይህን ስራ ይሰራዋል ወይ፣ አቅሙ አለው ወይ፣ ክህሎቱ አለው ወይ የሚለውን ነገር በደንብ አንደርስታንድ አድርጋችሁ ለሚመለከተው ሰው መወከል ወይም ደግሞ ያን ስራ ለዚያ የመስጠት ክህሎት ያስፈልጋችኋል ማለት ነው። ኢት ሪኳየርስ አን አንደርስታንዲንግ ኦፍ ዘ ስኪል ዳት ዘ ፒፕል ፖሰስ ኤንድ ሃው ዘ ዩዝ ዘም ቱ አቺቭ ኤ ፊውቸር ቢዝነስ ኒድ። ስለዚህ ምን ያስፈልጋል ማለት ነው? የሆነ ሰው ምን አይነት ስኪል አለው የሚለውን ነገር አንደርስታንድ የማድረግ ከዛ ስኪሉን ካወቃችሁ በኋላስ ይሄ ስራ ለዚህ ይገባዋል፣ ይህን ስራ ደግሞ ለዚህኛው ብሰጠው ጥሩ ይሰራል የሚለውን አንደርስታንድ የማድረግ ስኪል ዴሌጌሽን ስኪል እንለዋለን። ኔጎሽዬሽን ስኪል የመደራደር ክህሎት ልንለው እንችላለን። ኔጎሽት የማድረግ በነገሮች ላይ የሆነ ፕሮብሌም ቢፈጠር በዛ የመደራደር ምናምን ክህሎት ያስፈልጋል። እሱ ከፒፕል ማኔጅመንት ስኪል ውስጥ ይመደባል። the ability to understand what is required in a situation and what motive others in that situation and identify opportunities to maximize outcomes for all parties። እንግዲህ ኔጎሽዬሽን ስንል እንግዲህ the ability to understand what is required in a situation, what motive others in that situation, and identify opportunities to maximize outcomes for all parties። የሆነ ነገር ሲፈጠር በዛ ነገር ላይ ለምሳሌ የጋራ የሚባል ነገር ይኖራል። እኔና የሆነ አካል የሆነ ፕሮብሌም ቢፈጠር ያን ፕሮብሌም ሶልቭ ለማድረግ ኔጎሽት እናደርጋለን፣ እንደራደራለን አይደለ? ይሄን እንደዚህ አድርግ፣ ይሄን እንደዚህ ላድርግሽ መበባል። ያ ማለት እኔም እንዳልጎዳ ያኛውም አካል እንዳይጎዳ። ነገር ግን አንዳንድ ሰዎች ኔጎሽት ሲያደርጉ አይታችሁ ከሆነ አንደኛውን ወገን ያጠቃ ይሆንና አንደኛው ሞር ተጠቃሚ የሚሆንበት። ስለዚህ ኔጎሽዬሽን ስኪል እጅግ በጣም አስፈላጊ ነው ማለት ነው በኢንተርፕረኒየር። ኦኬ። ስለዚህ all of these different people skills are intertwined. Here entrepreneur performance results from the combination of ቢዝነስ ኒዮሎጂ፣ ጀነራል ማኔጅመንት ስኪል፣ ፒፕል ስኪል፣ ፐርሰናል ሞቲቬሽን ምናምን እዚህ የተዘረዘርናቸው ነገሮች በሙሉ አንደኛው ከአንደኛው ጋር ሪሌት ያደርጋል። ኦኬ። አንዱ ብቻ ኖሮ ሌሎቹ ባይኖሩ ውጤታማ ላይሆን ይችላል። ስለዚህ ሁሎችም ስኪሎች አስፈላጊ ናቸው። ለምሳሌ ጀነራል ማኔጅመንት ስኪል ኑሮ በፒፕል ማኔጅመንት ስኪል ባይኖር ውጤታማ አይሆንም። ወይም ፒፕል ማኔጅመንት ስኪል ኑሮ ጀነራል ማኔጅመንት ስኪል ባይኖር ውጤታማ አይሆንም። ስለዚህ ሁሉም አንዱ ለአንዱ አስፈላጊ ነው እያለን ነው። The successful entrepreneur must use these skills and learn to use them። እንግዲህ በጣም ውጤታማ የሚባል ስራ ፈጣሪ እነዚህን ስኪሎች መጠቀም መቻል አለበት። ካላወቀ መማር መቻል ይኖርበታል። Entrepreneurs should constantly work to improve their skills in this area. Okay? In this areas, identify their strengths and weakness and plan how to develop these abilities in the future። ስለዚህ አንድ ስራ ፈጣሪ የሆነ ሰው እነዚህን ስኪሎች ማዳበር መቻል ይኖርበታል ማለት ነው። ደካማ ጎኑንና ጠንካራ ጎኑንም ማወቅ ይኖርበታል ማለት ነው። ከዛ ደካማ ጎን ካለው እሱን ነገር ለማሻሻል መሞከር፣ ጠንካራ ጎን ካለውም በዛው ለመቀጠል መሞከር፣ እንዲሁም ደግሞ ለፊውቸር ወይም ለሚቀጥለው ያሉ አቢሊቲዎችን ዴቨሎፕ ለማድረግ ወይም ለማሳደግ ጥረት ማድረግ ወይም ፕላን ማድረግ። ይህ የኢንተርፕረኒየር ሰው መገለጫ ወይም አቲቲዩድ ነው ማለት ነው። ኦኬ። ቀጣይ የሚኖረን ዊንዶውስ ኦፍ ኢንተርፕረኒየር ኦፖርቹኒቲስ የሚል ቶፒክ ይኖራል ማለት ነው። በቀጣይ ክፍል የምናያቸው ሁለት ቶፒኮች አሉ። በቃ ባጭሩ 3 ናቸው። በቃ 3 ቶፒኮችን በክፍል 3 የምናይ ይሆናል። ክፍል 2 እዚህ ጋር ያበቃል ማለት ነው። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። መልካም ጊዜ